አውንታ በርሳ በእግረኛው ሚዲያ ካደረገው ንግግር ታሪካዊ ቃለ ምልልስ። እስከ ስድስተኛ ክፍል አውንታ በርሲሳ በሚለው ስሜ ነበር የምጠራው። ከስድስተኛ ክፍል በኋላ ገዛኸኝ ተሬሳ በሚል ተቀይሯል። አርሲ አካባቢ ነው የተወለድኩት። በእናቴ በኩል ሶዶ ጉራጌ ነኝ። አውንታ ማለት የኮባ ተክል ስሩ የሚመች የሚበላ ነው። ለረጅም ጊዜ የሰራሁት በፐርፎርማንስ ኦዲተር ነው። ለ15 ዓመት ያህል በፐርፎርማንስ ኦዲተርነት ለ13 መስሪያ ቤት አገልግያለሁ። አሁን እየሰራሁበት ያለው ኦዲቲንግ ነው። በ2002 ዓመተ ምህረት ነው ከሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ አጥንቼ በባችለር ዲግሪ የተመረቅሁት። ከዛም በፊት የሰራሁባቸው መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸው። መንገዶች ኮንስትራክሽን፣ ኢኮስኮ፣ የኢትዮጵያ ንግድ ስራ ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸው ሲል ይናገራል። በሰራሁባቸው መስሪያ ቤቶች ብዙ አሳፋሪ ከሰው አእምሮ ውጭ ያሉ ድርጊቶች ሲከናወኑ አይቻለሁ። ይሄን በመሸሽ ያሳለፍኩት ስሸሻቸው እየተከተሉ ይመጡ። ከሀገር አባረሩኝ። ፊት ለፊት ስጋፈጣቸው መሮጥ ጀመሩ። እያሸነፍኳቸውም ነው። ከጀርባዬ ያለው ሀቅ ብቻ ነው። የፊንቴክን ወንጀል ለፌዴራል ፖሊስ እኔ ነኝ የጠቆምኩት። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ጋር በመጠቆምና መረጃ በመስጠት ነው የሰራሁት። ኮሚሽነር ብርሃኑ ይሄን ነገር ከዳር የምታደርስልኝ ከሆነ ማደርግልህን አታውቅም ብሎ አበረታታኝ። ፊንቴክ ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት። ህገወጥ የሰዎች ዝውውር ነበረበት። መኒ ላውንደሪ ነበረበት። አደገኛ ወንጀሎችም ነበሩበት ሲል ይናገራል። ወንጀሉ መርምሮ ሳይጨርስ ሰዎቹ መያዝ ጀመረ። ባለቤቱን ዳንኤል ዮሐንስን ያዘው። ያን ጊዜ ግርማዬ ከሀገር ወጣ። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት። ፊንቴክ ማለት ፋይናንስ ቴክኖሎጂ ማለት ነው። ቻይና ካምፓኒ ነው። ስራውን ገንዘብ በማዘዋወር ነው እንጂ መኪና ማስመጣት አይደለም። የመኪና አስመጪ ፍቃድም የለውም። ጅቡቲ ላይ የታዩት መኪኖችም ሸዋሻ ናቸው። የተለያዩ ሰዎች ያስመጧቸው እንጂ ፊንቴክ ያስመጣቸው አይደሉም። እንደሚመስለኝ ገንዘብ ሊታጠብ ነው የፈለጉት። 19 አይነት የወንጀል ጉዳዮች ስላሉበት በመንግስት የሚያየው ወንጀሎቹን ብቻ ነው። ባለቤቱ ዳንኤል ዮሐንስ ከዚህ በፊት ሄሎ ታክሲ የሚባል ድርጅት አቋቁሞ ወደ ባህልና ቱሪዝም ሄዶ ተፈቀደለት። የተለያዩ ባህሪያትን በማምጣቱ ተከለከለ። የነፃ ቀረጥ መብቱን ለሌላ መኪና አስመጪ ድርጅት ሰጠው። በዚህም 401 ሚሊዮን ብርም ተላልፏል። ግርማይ ገብረ ሚካኤል የተባለው ደግሞ አስካሉካን ትሬዲንግ በሚል ደቡብ አፍሪካ ለዓለም ዋንጫ አጓጉዛለሁ ብሎ ብር ይዞ ጠፍቶ በኢንተርፖል ተይዞ መጥቶ ፍርድም አግኝቶ የተለቀቀ ነው። ዳንኤል ዮሐንስ ግርማይ ገብረ ሚካኤል 3.5 ሚሊዮን ብር አዋጣው። በ7 ሚሊዮን ብር በጋራ ፊንቴክን መሰረቱ። ዳስማን ደግሞ ዳንኤል ዮሐንስና እስጢፋኖስ ዮሐንስ በጋራ የመሰረቱት ነው። ላይፍ ላይን ኢንቨስትመንት የሚባል ደግሞ አለ። አመጣጡ መስመሩ ይሄ ነው ሲል ይናገራል። ከጀርባ ሆኖ ነበር ስራውን የሚሰሩት። በመታሰራቸው አላዝንም። በኢትዮጵያ ውስጥ ሌብነት በህግ አግባብ ፍርድ ሊሰጠው ይገባል። በአደባባይ የስቅላት ወንጀል ሆኖ ሲበየን ብቻ ነው ማየት የማስበው። በአሳሳች ማስታወቂያ ምክንያት ህብረተሰብን አሳስታችኋል ብሎ መንግስት ከያዛቸው እኔ ልሆን አልችልም። በ7 ሚሊዮን ብር ካፒታል መኪና እናስመጣለን ያለን ካምፓኒ አላዩትም ማለት ነው። ወይም አይተውት ችላ ብለው አልፈውታል ማለት ነው። አንድ ማስታወቂያ ሲሰራ ህጋዊነቱን ማረጋገጥ የማስታወቂያ ሰራተኛው ኃላፊነት ነው። በፍትሐ ብሔርም ያስቀጣል። በውስጡም ወንጀል አለበት። አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት አላቸው። ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስ የፍትህ ሚኒስቴር ስራ ነው። ፓርላማውም ኃላፊነት አለበት። ሌሎች ያልተያዙም አሉ። ድምፃዊ ታደለ ሮባም አለ። የፊንቴክ አምባሳደር ነው። ጋዜጠኛ ትዕግስትም አለች። 2 ቲክቶከሮችም አሉ። እነሱን የመያዝ የመልቀቅ የኔ ፋንታ አይደለም፣ የፖሊስ ፋንታ ነው። ፖሊስ ሊተዋቸው ወይም ሰሞኑን ሊለቀሙም ይችላሉ። አብርሃም ግዛው አንድ ቦታ ላይ ብቻ አልነበረም። ሄሎ ታክሲ ላይ ፊት ለፊት ታየዋለህ። ፊንቴክ ኢንቨስትመንት ላይ በየቦታው ታየዋለህ። ዳሱማ ትሬዲንግ ላይ እንደገና ታየዋለህ። ሳያውቁ ነው ልትለኝም አትችልም። የፖሊስ ሪፖርት እንደሚያመለክተው እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና ተሸልመዋል። ይሄ ከገንዘብ ውጪ ነው። መንሱር ጀማልን ደጋግሜ ስነካካው ሚዛኑን ሳተና ተሳደበ። የኔ ድክመት መልክ ሆኖ ታየው። ተሳደበና ፖሰተ። መንግስት የሚለቀው ከሆነ ተምሮ ሰቃይ ተማሪ ሆኖ ይወጣል የሚል ተስፋ አለኝ። ወንጀልና ክፋት ይለያያል። በዚህ ጉዳይ ብራቸውን ከተበሉ ሰዎች ውስጥ ቂርቆስ ክፍለ ከተማ ራሱን አንቆ የገደለ ሰው አለ። ከዚህ ሰውዬ ጀርባ ልጆች አሉ፣ ቤተሰብ አለ። አንደኛው ኩላሊቱን ዲያሊሲስ የሚያደርግ ነው። ማስታወቂያ የፍትሐ ብሔር ጉዳይ አይደለም። እስከ 5 ዓመትም ሊያሳስር ይችላል። ለወንጀል እስከተከባበርክ ድረስ ወንጀለኛ ነህ። ንግድ ፍቃዱን አልተመለከቱም። የራሳቸውን ገንዘብ ብቻ ነው የተመለከቱት። ቢመለከቱት ኖሮ እንደነ ሉላ ገዙ፣ እጸገነት አበበ፣ አምለሰት ሙጬ
ይሄ ማስታወቂያ ይቅርብኝ ይሉ ነበር። እነ ሉላ ያዩት ነገር ስላለ ነው ይቅርብን ያሉት። ሰራዊት ፍቅሬ ከዚህ በፊት ሲኖትራክ ይመጣላችኋል ብሎ ገንዘባቸውን የተበሉ ሰዎች ብዙ ናቸው። ሰለሞን በጋለ ለሆስፒታል ብሎ ብዙ ብር ለቅሞ እስካሁን ገንብቶ አላየነውም። ገንብቶ ብናየው እናከብረው ነበር። እስካሁን ግልጽ የሆነ ነገር የለም። ዜጋ ነው። ሲኒየር ዜጋ የሚባል ነገር የለም። ማንኛውም ሰው ወንጀል እስከፈጸመ ድረስ በህግ እኩል። የሌብነት ሲስተሙን ጨምሯል። አደገኛነቱ ጨምሯል። ገንዘባቸውን የተበሉ ሰዎች ጀርባቸው ብዙ ቁስል አለ። ያ ቁስል አንተንም ሊሰማህ ይገባል። ሰራዊት ፍቅሬም ሊሰማው ይገባል። ሁላችንም ሊሰማን ይገባል። ገንዘባቸው ወይም መኪናቸውን ቢያገኙ ከኔ በላይ ደስተኛ የለም። በረከት ገበሬዋ ለፌዴራል ፖሊስ ከሳይ ነበር። $1000 ሰጥቻለሁ ካለች ማስረጃ ታምጣ። ሰሞኑን ደግሞ ወደ እርዳታ ድርጅት እንሄድባቸዋለን። ቤተክርስቲያን፣ መስጂድ፣ ቸርችም ውስጥ አሉ። ከሚገባው በላይ የሚያከብሩኝ የሚወዱኝ ሰዎች አሉ። የነሱን ቃል ጠብቄ እሄዳለሁ። ስራዬን ከመንግስት ጋርም ሆነ ከፓርቲ ጋር ምንም አይነት ግንኙነት የለውም። የኔ ኮንተንት አንዲት ስህተት ብታገኝበት እዚህ ሰፈር ለአንዴና ለመጨረሻ ጊዜ ነው የምባረረው። የሰውን አመኔታ ላለመብላት ጥንቃቄ እያደረኩኝ እጓዛለሁ። የፊንቴክ ባለቤት አቶ ዳንኤል ራሱ ደውሎልኝ ሰዎች ለአሁንታ 20 ሚሊዮን ብር እንስጠውና ይህን ጉዳይ ያቁም ብለውኛል። ልስጣቸው ወይ አንተ ተነጋግረሃል ነው ወይ ብሎኛል። ህዝቡ የሚሰጠኝን 5 ብር ጣፍጦኝ ነው የምበላው። መስሪያ ቤቱ ከሚሰጠኝ ደሞዝ በላይ 5 ብሯ ትጠቅመኛለች። ለልጆቼ የማስተላልፈው ርስት ይሄ ብቻ ነው። ይሄ ንጹህነቴን ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ ይዤው እጓዛለሁ አልኩት። ተደብድቤ ጳውሎስ ሆስፒታል ተኝቼ አውቃለሁ። በመጨረሻ ማመሰግናቸው ለፌዴራል ፖሊስ ኢንስፔክተር ሀብታሙ ላንተ ልዩ ክብር አለኝ። ኮሚሽነር ብርሃኑ ኢትዮጵያዊነትን ሞደው እንዳንተ ያሉ ሰዎች ስላሉ ነው እንጂ ተማጦ ባለቀ ነበር። ምልክቶቼ ትሆናላችሁ። እጅግ አድርጌ አመሰግናለሁ። በተጨማሪ ደሞዝ ከፋዮቼንም አመሰግናለሁ። እንዳትረሱ ደሞዜን ክፈሉ። ተክለ ሃይማኖት አዳነ ያንተ ማጥም ይሄ ነው። ሁልጊዜም እንደዚህ አይነት ጠቃሚ ቃለ ምልልስ እንድትሰራ እመኛለሁ። ገዛሃኝ ተሬሳ፣ አዎንታ በርሲሳ፣ ትልቅ ክብርና ምስጋና ይገባሃል። ጀግና የህዝብ ልጅ፣ ትልቅ ሽልማትም ይገባሃል። እንኳን ደህና መጣችሁ ወደ ማልቲቪ ዜና መዝናኛ